ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው በርከት ያሉ ፈጣን ወቅታዊ ዓለም አቀፍ ሰበር መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ከምድረ ገጽ አጠፋታለሁ፣ ስልጣኔዋን ወደ ኋላ እመልሳለሁ ካሏት ኢራን ጋር ተደራድረው አድረዋል። ፈጽሞ ባልተጠበቀ ሁኔታ 10 ኢራን ያቀረበቻቸውን ሁሉንም ቅድመ ሁኔታዎች ያለ ቅድመ ሁኔታ በይፋ መቀበላቸውን ትራምፕ አውጀዋል። ለ2 ሳምንትም የተኩስ አቁም መታወጁን ትራምፕ ገልጸዋል። በኢራን ላይ ላደርሰው የነበረውን ጥቃት ለ2 ሳምንታት አራዝሜዋለሁ ያሉበትን መግለጫ በዝርዝር የማስደምጣችሁ ሲሆን ኢራን ደግሞ ድል አውጃለች። የአሜሪካ አገዛዝ ያልኩትን 10 ነጥብ አንዱንም ሳይጥል ተቀብሏል ተብሏል። ይህም አሜሪካ በትራምፕ በኩል እንደተቀበለችው በይፋ ያረጋገጠችው 10 ነጥቦች ራሱ እጅግ በጣም አስገራሚ ናቸው። ዝርዝሩን የማስደምጣችሁ ነው የሚሆነው። በመላ ኢራንም የድል አዋጅ መታወጁን ተከትሎ የኢራንን የድል አዋጅ ዜናም እንዲሁ የማስደምጣችሁ ሌላኛው ዘገባ ነው። በሌላ በኩል በወጡ ዘገባዎች ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከውስጥም ከፍተኛ ግፊት ስለበረታባቸው ጥቃቱን ቢቀጥሉ ደግሞ ከኢራን በኩል የሚመጣው ነገር ቀጠናውን ወደ ለየለት ዳፋ የሚከት በመሆኑ ትራምፕ ወደውም ሳይሆን በግዳቸው አስቸጋሪ ሆነውና ከዚህ ቀደም በተደጋጋሚ አይታሰብም በማለት የገፉትን የኢራንን ሁሉንም ቅድመ ሁኔታዎች በዝርዝር ለመቀበላቸው ምክንያት ሆኗል። ትራምፕ አማራጭ አጥተው ተገደው ነው እዚህ ውሳኔ ውስጥ የገቡት ሲሉ መገናኛ ብዙሃን ሰፊ ትንታኔ እያወጡባቸው ነው። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ትኩረትን የሳበው ደግሞ የእስራኤል አቋም ነው። የእስራኤልን አቋም በተመለከተ ምን መረጃዎች ወጡ? በዝርዝር የማስደምጣችሁ ተጨማሪ መረጃዎች በጉዳዩ ዙሪያ ይኖራሉ። የተኩስ አቁሙ ከታወጀ በኋላ ኢራን ተኩሷን ወደ መካከለኛው ምስራቅ የቀጠለች ሲሆን ይህንን ተከትሎ ተኩሱ ወደ መካከለኛው ምስራቅ የቀጠለው ለምንድን ነው? በዝርዝር የምታደምጧቸው መረጃዎች አሉ። እንዲሁም በዛሬው ዕለት ተጠባቂው ደግሞ ትራምፕ በድንገት አዋጅ ማወጃቸውና ራሳቸውን ጦርነቱን ለማውጣት የ2 ሳምንት የተኩስ አቁም ማወጃቸውን ተከትሎ የመካከለኛው ምስራቅ የአረብ ሀገራት ውሳኔና አቋም ከወዲሁ እየተጠበቀ ይገኛል። ፈጽሞ ያልተጠበቀ ሌሊት ነው የታለፈው በመካከለኛው ምስራቅ። እነዚህ ያስደመጥኳችሁና ሌሎችንም ተጨማሪ ዝርዝር መረጃዎች በዝርዝር ላስደምጣችሁ፣ አብረን እንከታተለው። ዓለምን ከፍተኛ ስጋት ውስጥ ከቶ የነበረውና በመካከለኛው ምስራቅ ታይቶ የማይታወቅ የጥፋት አሻራ ያሳረፈው የአሜሪካና የኢራን ጦርነት ባልተጠበቀና ድንገተኛ ዲፕሎማሲ ሌሊቱን ረገብ ብሎ አደረ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አጠፋታለሁ፣ የዛሬን ሌሊት አታድርም፣ ወደ ኋላ ዓመታትን መልሳታለሁ፣ የድንጋይ ዘመን ቀርቧል ካላት ኢራን ጋር በፓኪስታን አማካኝነት ተነጋግረው የ2 ሳምንታት የተኩስ አቁም ማድረጋቸውንና ጥቃቱን ለ2 ሳምንት መግፋታቸውን አስታውቀዋል።
ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ሌሊቱን ባወጡት መግለጫ እንዳሉት ከሆነ በኢራን ላይ ያነጣጠረውን ጦርነት ለ2 ሳምንታት አስቆሜዋለሁ በማለት ገልጸዋል። የዚህ ድንገተኛ የተኩስ አቁም ዋነኛ ማጠንጠኛ የፓኪስታን ከፍተኛ ባለስልጣናት ያደረጉት የተሳካ የሌሊቱ ሽምግልና ነው ተብሏል። ትራምፕ በመግለጫቸው እንዲህ አሉ። ከፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍና ከፊልድ ማርሻል አሲም ሙርኒ ጋር ባደረኩት የተሳካ ውይይት እንዲሁም ዛሬ ወደ ማታ ወደ ኢራን ሊላክ የነበረውን አውዳሚ ኃይል እንድገታ ባቀረቡልኝ ጥያቄ መሰረትና የኢራን እስላማዊ አብዮታዊ ሪፐብሊክ የሆርሙዝ ወሽመጥን ሙሉ በሙሉ በአስቸኳይና በደህንነት ለመክፈት መስማማቱን ተከትሎ በኢራን ላይ የማደርገውን የፈንጂ ጥቃትና ድብደባ ለ2 ሳምንታት ያክል አራዝሜላቸዋለሁ ብለዋል ፕሬዝደንቱ በሰጡት መግለጫ። አክለውም ሲናገሩ የሁለትዮሽ የተኩስ አቁም ሲሉ ጠርተውታል። ይህንን ውሳኔ ያሳለፉበትን ምክንያት ሲያብራሩ ይህንን ያደረግንበት ምክንያት ቀድሞውኑ ወታደራዊ ግቦቻችንን በሙሉ አሳክተንና አልፈን በመሄዳችን እንዲሁም ከኢራን ጋር የረዥም ጊዜ ሰላምና በመካከለኛው ምስራቅ ሰላምን በሚመለከት ወሳኝ የሆነ ስምምነት ላይ ለመድረስ ከኢራን ጋር እጅግ መቃረባችን ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሳይጠቅሱት ያላለፉት አንድ ጉዳይ ግን አለ። ኢራን ያቀረበችውና ከዚህ በፊት አልቀበለውም ያሉትን የኢራንን የ10 ነጥብ የድርድር ሐሳብ እየመረራቸውን ቢሆን መቀበላቸውን ፕሬዝዳንት ትራምፕ ሌሊቱን አረጋግጧል። ይህ የኢራን ሐሳብ ለድርድር ሊሰራበት የሚችል ጥሩ መሰረት እንደሆነ አምናለሁ ነው ያሉት ፕሬዝዳንት ትራምፕ በዚሁ መግለጫቸው። አሜሪካና ኢራን ባለፈው ጊዜ ይቃረኑባቸው የነበሩ አብዛኛው ነጥቦች ላይ ከስምምነት ተደርሷል ያሉ ሲሆን ይሁን እንጂ ይህ የ2 ሳምንታት የስምምነት ጊዜ ስምምነቱ ሙሉ በሙሉ እንዲጠናቀቅና ከግብ እንዲደርስ ያስችለዋል ብለዋል ትራምፕ በዚህ መግለጫቸው። በአሜሪካ ሕዝብ ስም እንደ ፕሬዝደንትና የመካከለኛው ምስራቅ ሀገራትን ወክዬ ይህ የረዥም ጊዜን ችግር መፍትሄ ለመስጠት አፋፍ ላይ በመድረሱ ትልቅ ክብር ይሰማኛል ሲሉ መግለጫቸው ታሪካዊ እንደሆነ ተናግረዋል። የበዚህ እንዳለ ኢራን በበኩሏ ሌሊቱን ባወጣችው መግለጫ ታሪካዊ ድል ስትል ጠርታ ድል አውጃለች። ለብሔራዊ የደህንነት ምክር ቤቱም ሌሊቱን መግለጫ ሰጥቷል። በትራምፕ በኩል የተኩስ አቁም መታወጁን ተከትሎ የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ወይም ሱፕሪም ናሽናል ሴኩሪቲ ካውንስል በሜሄር የዜና ወኪል ዛሬ ሌሊቱን ባወጣው ይፋዊ መግለጫ በኩል በፓኪስታን አሸማጋይነት የተደረሰው የ2 ሳምንታት የተኩስ አቁምን አረጋግጧል። ምክር ቤቱ ይህ ስምምነት የጸደቀው በኢራን አዲሱ ጠቅላይ መሪ አያቶላ ሙጅታባ ኻሜኒ መሆኑን ገልጾ በዚህም ክስተቱ ለኢራን ታላቅ ድል ነው ሲል አውጆታል። የዘላቂ ስምምነት ድርድርም በኢስላማባድ ፓኪስታን እንደሚካሄድም አስታውቋል። ምክር ቤቱ በሰጠው እጅግ ጠንካራ መግለጫ ኢራን ወደ ድርድር የምትገባው በአሜሪካ ላይ ሙሉ በሙሉ እምነት አታ ወይም እምነቱ አፈራርሶ መሆኑን አስምሮበታል። ለድርድሩ 2 ሳምንታት ተመድበዋል። ይህ ጊዜ በሁለቱ ወገኖች ስምምነት ሊራዘም የሚችል የጊዜ ሰሌዳ መሆኑን በዚሁ መግለጫው ላይ ጠቅሷል። በመሆኑም በመላው ሀገሪቱ የድል በዓላት በታላቅ ጥንካሬ እንዲቀጥሉም አሳስቧል። ኢራን በመግለጫውም ሁሉንም ያነሳዋቸውን 10ሩንም ነጥቦች አሜሪካ ያለ ቅድመ ሁኔታ መቀበሏ የምታካሄደውም ድርድር በጦር ሜዳ የተገኘውን ውጤት ቀጣይ አካል ነው ብለዋል። ከዚህ ቀደም ለድርድር አልቀመጥም ያሉትን ትራምፕ አሁን ተገደው ቅድመ ሁኔታዎችን ተቀብለው ለድርድር ተቀምጠዋልም ብላለች ኢራን። ልሂቃንና የፖለቲካ ቡድኖች በአብዮታዊ መሪዎች ቁጥጥር ስር ያለውን ይህንን ሂደት ሊያምኑበትና ሊደግፉት ይገባል ያሉ ሲሆን የጠላት በጦር ሜዳ እጅ መስጠት በድርድሩ ወሳኝ የፖለቲካ ስኬት ሆኖ ተመዝግቦልናል ብለዋል። ይህንን ታሪካዊ ድላችንን አብረን እናከብራለን፣ አለበለዚያ ግን የኢራን ሕዝብ ጥያቄን ሙሉ በሙሉ እስኪመለስ ድረስ በጦር ሜዳ ትከሻችንም እንደተዘጋጀ ነው ስትል ኢራን ጠንከር ባለ መግለጫዋ አስምራለች። የኢራን ብሔራዊ የደህንነት ምክር ቤት እንዳስታወቀው ከአሜሪካ ጋር የሚደረገው ድርድር የፊታችን ኤፕሪል 11 ቀን በኢስላማባድ ፓኪስታን ይጀመራል ብሏል። ይህ ድርድር መሰረት የሚያደርገው ኢራን ያቀረበችውን የ10 ነጥብ እቅድ አሜሪካ በይፋ ያለምንም ቅድመ ሁኔታ አምና መቀበሏን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም አልቀበልም ያሉትና አሁን ግን በመጨረሻዎቹ ሰዓታት አስቸጋሪ ሁኔታ ውስጥ የተቀበሉት 10ሩ የኢራን ነጥቦች የሚከተሉት ናቸው። አንደኛ፣ የሆርሙዝ ወሽመጥ ቁጥጥር። በሆርሙዝ ወሽመጥ የሚደረገው የትራንዚት ጉዞ ከኢራን ታጣቂ ኃይሎች ጋር
ጋር በተቀናጀ መልኩ ክትትል የሚደረግበት ይሆናል። ይህ ደግሞ ለኢራን ልዩ የሆርሙዝ ኢኮኖሚና ጂኦፖለቲካዊ አቋም ያጎናጽፋታል። መገናኛ ብዙሃን እንደሚሉት ይህ ከባድ ሽንፈት ነው። ሆርሙዝ ከዚህ ቀደም ነፃ መተላለፊያ ነበረ፣ ነፃ የዓለም ሀብት። አሁን ግን አሜሪካና እስራኤል ጦርነት ከከፈቱ በኋላ ሆርሙዝ ሙሉ በሙሉ የኢራን መሆኑን አሜሪካ አምና ተቀብላለች። ሁለተኛው ደግሞ የተቃውሞ ዘንግ አክሲስ ኦፍ ሬዚስታንስ ነው። የአሜሪካ በሁሉም የተቃውሞ ዘንግ አባላት ማለትም እንደ ሄዝቦላ፣ ሃውቲ ላይ የምታካሂደውን ጦርነት በአስቸኳይ አቆማለሁ ሲሉ ትራምፕ ተስማምተዋል። ሶስተኛው የተቀበሉት ደግሞ የአሜሪካ ጦር ሙሉ በሙሉ ለቆ መውጣት ነው። የአሜሪካ ተዋጊ ኃይሎች በቀጠናው ከሚገኙ የአረብ ሀገራት ሁሉም የጦር ሰፈሮቻቸውን ዘግተው ማሰማሪያ ቦታቸውን ሙሉ በሙሉ አውድመው እንዲወጡ ተገደዋል ይላል። አራተኛው ደግሞ የደህንነት ፕሮቶኮል ነው። የኢራንን የበላይነት በሚያረጋግጥ መልኩ በሆርሙዝ ወሽመጥ አዲስ ደህንነቱ የተጠበቀ የትራንዚት ፕሮቶኮል ይቋቋማል የሚለውንም አሜሪካ በእጅ ብላ ተቀብላለች። አምስተኛው ደግሞ የካሳ ክፍያ ነው። በጦርነቱ ምክንያት በኢራን ላይ ለደረሰው ውድመት አሜሪካ ሙሉ በሙሉ ክፍያ መፈጸም እንዳለባት የሚያመለክተውንም ትራምፕ ተቀብለውታል። ስድስተኛ ደግሞ ማዕቀቦችን ማንሳት ነው። በኢራን ላይ የተጣሉ ሁሉም የመጀመሪያና ሁለተኛ ደረጃ ማዕቀቦች እስካሁን ድረስ ለ30 ዓመታት በላይ የተጣሉ ማዕቀቦች በአጠቃላይ በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የቦርድ አባላትና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተላለፉ ውሳኔዎች በሙሉ ለአንዴና ለመጨረሻ ጊዜ ከኢራን ላይ እንዲነሱ ተስማምተዋል። ሰባተኛው የታገዱ ሀብቶች ናቸው። በውጭ ሀገራት የታገዱ የኢራን ሀብቶች በሙሉ ተለቀው ለኢራን መንግስት ይሰጣሉ። ስምንተኛው ደግሞ የጸጥታው ምክር ቤትን ማጽደቅ። በመጨረሻም እነዚህ ሁሉ ስምምነቶች አስገዳጅ በሆኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ እንዲጸድቁ ይገደዳል ይላል። የሲኤንኤን ዘጋቢ ማይክል ሪዮስ እንዳቀረበው ሪፖርት ከሆነ ይህ ዕቅድ አሜሪካ በመርህ ደረጃ መቀበሏን ተከትሎ ኢራን አሜሪካን እንዳስገደደችና ትልቅ ድል እንዳገኘች አውጃለች ብሏል። የኢራን ምክር ቤት ሌሊቱን ባወጣው መግለጫ ጠላት የአሜሪካ ኃይል በኢራን ህዝብ ላይ በከፈተው ኢፍትሃዊ ህገወጥና ወንጀል የተሞላበት ጦርነት ወደር የሌለው ታሪካዊ የሆነ አዋራጅ ሽንፈትን አከናንበን የምንፈልገውን ሁሉ በድል እንዲቀበል አድርገን አስገድደነዋል ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሌሊቱን በሰጡት ይፋዊ አቋማቸው መግለጫ እንዳብራሩት ከሆነ የፓኪስታኑ ጠቅላይ ሚኒስትር ሸሪፍና ፊልድ ማርሻል ሙኒር የቀጠናውን ጦርነት ለማስቆም ላደረጉት ጥረት እናመሰግናለን ብለዋል። አራግቺ የትራምፕን ውሳኔ ሲተነትኑ አሜሪካ በራሷ 15 ነጥብ የድርድር ሐሳብ ላይ ተመስርታ የድርድር ጥያቄ ማቅረቧንና ትራምፕ ደግሞ የኢራንን የ10 ነጥብ ሐሳብ አጠቃላይ ማዕቀፍ አምነው በግዳቸው መቀበላቸውን የኢራን ውጭ ጉዳይ ሚኒስትር አራግቺ ገልጸዋል። በኢራን ላይ የሚሰነዘሩ ጥቃቶች ከቆሙ በእኛም ኃያል ታጣቂ ኃይሎቻችን የመከላከል ዘመቻቸውን ያቆማሉ። ወትሮም እኛ ተኩስ አልከፈትንም ብለዋል አራግቺ በዛሬ ሌሊት መግለጫቸው። እኛ ተኩስ አልከፈትንም፣ እስካሁን ራሳችንን ስንከላከል የቆየነው። ጦርነቱ ይቁም ነው ያልነው። ካቆሙ እናቆማለን፣ ግን ዝም ብለን አናቆምም። 10 ነጥቦቻችን እንዲቀበሉ ነግረናቸዋል። ወደው ሳይሆን በግዳቸው ሌሊቱን መቀበሉን አሳውቀውን ጦርነቱን ሊያቀዛቀዝነው ነው ብለዋል። ኢራን አስቀድሞም ስትደረድራቸው የነበሩ 10 ነጥቦቿም በአሜሪካ ዘንድ ተቀባይነት ማግኘታቸውን ተከትሎ የባለሙያዎች ትንታኔ እንደሚያመለክተው ትራምፕ አማራጭ አልነበራቸውም። የዛሬው ሌሊት አስገዳጁን ውሳኔ ከኢራን በኩል በእጅ ብለው እንዲቀበሉ አድርጓቸዋል ሲሉ ተናግረዋል። ፕሬዚደንት ዶናልድ ጄ ትራምፕ ምንም እንኳን የተኩስ አቁሙ የራሳቸውን የድል እርምጃ እንደሆነ አድርገው ቢያቀርቡትም የፖለቲካ ተንታኞች እንደሚሉት ከሆነ ግን እውነታው ከዚህ የተለየ ነው ሲሉ ይሞግታሉ። ከኩዊንስ ኢንስቲትዩት የኢራን ውጭ ጉዳይ ፖሊሲ ኤክስፐርት የሆኑት ትሪታ ፓርሲ ለአልጀዚራ የዜና ወኪል እንደነገሩት ከሆነ ትራምፕ ከዚህ ቀደም አልቀበለውም ያሉትን የኢራን ቅድመ ሁኔታዎች አንዱን እንኳን ሳይጥሉ ለመቀበል የተገደዱት ጠረጴዛው ላይ ምንም አይነት የተሻለ አማራጭ ስላልነበራቸው ነው ብለዋል። ትራምፕ ጦርነቱን አስፋፋለው እያሉ
ትልቅ ጨዋታ ይጫወቱ ነበር። ነገር ግን በቀጠናው ያለ ሁሉም ሰው እንደሚያውቀው አሜሪካ የኢራንን የኃይል ማመንጫዎችና የነዳጅ ተቋማት ካጠቃች፣ ኢራናውያን ደግሞ በባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት ላይ አጸፋውን ይመልሳሉ። ይህ ሲሆን ደግሞ አሁን ካለው እጅግ የከፋ ዓለም አቀፍ የነዳጅ ቀውስ ይፈጠራል ሲሉ ፓርሲ ስለ ሁኔታው ይናገራሉ። ፕሬዝዳንት ዶናልድ ጄ ትራምፕ ምንም አይነት የምርጫ ካርድ አልነበራቸውም። ለዚህ ነው አንገታቸውን ቀብረው ሌሊቱን ያችኑ የሽንፈት ካርድ መዘው ያደሩት ብለዋል። ይህ ሰፊ የሆነ የአሜሪካና የእስራኤል ጦርነት ከቀጠለ የትራምፕን ፕሬዝዳንትነት ጭምር ያጠፋዋል ያሉት ፓርሲ፣ ስለዚህም ትራምፕ ከዚህ ጦርነት በአስቸኳይ መውጣት ነበረባቸው። የዛሬውን ዛቻ ያሰሙትም ዛሬ ማታ የሚደርሰውን ስምምነት በሳቸው ቅድመ ሁኔታ የበላይነት የተደረገ አስመስለው ለማቅረብ ሞክረዋል። እውነታው ግን እጅግ አስገራሚ ነው። በግሌ አልጠበቅኩም ነበር ብለዋል። ይሁን እንጂ ራሳቸው ትራምፕ ያወጡትን መግለጫ ስምምነቱ በኢራን የ10 ነጥብ እቅድ ላይ የተመሰረተ ብለው መሆኑን ራሳቸው ትራምፕ አምነዋል። እውነታው የትራምፕ የበላይነት አለመሆኑን በግልጽ ያሳያል። ዓለም የኢራንን አሸናፊነት በግልጽ አይቷል ብለዋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንደዘገበው ከሆነ ጦርነቱ ከጀመረበት ጊዜ አንስቶ የአሜሪካ ጦር በኢራን ውስጥ ከ13000 በላይ ኢላማዎችን መደብደቡን ይገልጻል። ሆኖም ግን የሲኤንኤን ጋዜጠኛ ዛካሪ ኮኸን እንደሚለው የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሜሪካ አሁን በኢራን ውስጥ የምታካሄደው ማንኛውም ጥቃት ሙሉ በሙሉ አቁማለች። በኳታር ዶሃ ለአልጀዚራ ዘገባውን ያቀረበው ኦሳማ ቢን ጃቬር እንደሚናገረው ይህ ጦርነት በቀጠናው ላይ ያመጣውን ስር ነቀል ለውጥ ሲያብራራ እጅግ ወሳኙ ጉዳይ ይህ ቀጠና ለዘላለም መቀየሩ ነው ብለዋል። አሜሪካ ከዚህ ጦርነት እየወጣች ያለችው አፍንጫዋ ደምቶ ቢሆንም ኢራን ላይ የደረሰው ጉዳትም ቀላል የሚባል አይደለም። በኢራን ከባድ ውድመት ተከስቷል በማለት ያብራራል። በኢራን ላይ የደረሰው ውድመት ጠቅላይ መሪዋን እስከ ማጣት የደረሰ ወታደራዊ የእዝ ሰንሰለቷንም ሙሉ በሙሉ ባይሆንም በከፊል ያፈረሰ ነው። እንዲሁም በአዲሱ መሪ የጤና ሁኔታ አሳሳቢ የሆነበት እጅግ ከባድ ጊዜ ላይ ሆና ነው ብሏል። በዚህ ጦርነት ውስጥ ትልቁን ምስጋና ወይም ክሬዲት ሊወስዱ የሚገባቸው ከጦርነቱ ራሳቸውን ያገለሉ የባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት ናቸው ያለው ተንታኙ ኦስማን፣ አሁን ግን መላው ቀጠና የጸጥታና የኢኮኖሚ ቅድሚያ ትኩረቶችን በድጋሚ መገምገም ያለበት ጊዜ ላይ ደርሷል ብለዋል። የደረሰው ውድመት እጅግ ግዙፍ ነው። ቀጠናው ዳግም ወደዚህ አይነት ጦርነት መመለስ አይፈልግም በማለት ዘገባውን ቋጭቷል። በአጠቃላይ ይህ ያልተጠበቀና ድንገተኛ የ2 ሳምንታት የተኩስ አቁም የዓለምን ጂኦፖለቲካ ለአንዴና ለመጨረሻ ጊዜ ቀይሮት እንዳደረ ተንታኞች ይስማማሉ። ይህ በዚህ እንዳለ ታዲያ ለመሆኑ የጦርነቱ ቀጥተኛ ተሳታፊ የሆነችው እስራኤልስ ለመሆኑ ምን አለች የሚለው በርካቶችን ትኩረት የሚስብ ዜና ነው። አሜሪካ ከዚህ ቀደም ጠረጴዛ ላይ ጭምር ማየት አልፈልግም ያለችውን ቅድመ ሁኔታ እየመረራትም ቢሆን ተቀብላ ጦርነቱን ለማቆም በወሰነችበት በዚህ ለአሜሪካ መራራ በተባለው ሌሊት ላይ እስራኤል ለመሆኑ ምን አለች? የስምምነት ሲደረስ ትልቁ ጥያቄ የነበረው ጦርነቱን ቁልፍ ሚና የነበራት እስራኤል ምላሿ ምን ሊሆን ይችላል የሚለው ነው የሚለው የሲኤንኤን የትንታኔ ዘገባ የአሜሪካ የሲኤንኤን እና የእስራኤሉ ብሔራዊ ብሮድካስት ካን ስማቸውን ያልጠቀሷቸውን የዋይት ሃውስ ባለስልጣናት ጠቅሰው እንደዘገቡት ከሆነ እስራኤልም በተኩስ አቁሙ ተስማምታለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እዚህ ውሳኔ ላይ ከመድረሳቸው በፊት ለእስራኤል ይህንን ውሳኔ ሊቀበሉ እንደሆነና ራሳቸውን ከጦርነቱ ሊያወጡ እንደሆነ ለአረብ ሀገራቱ ጭምር አሳውቀዋል ብለዋል። አንድ የዋይት ሃውስ ምንጭ ለእስራኤሉ ቻናል 12 እንዳረጋገጡት ከሆነ የተኩስ አቁሙ ተግባራዊ የሚሆነው ኢራን የሆርሙዝ ወሽመጥን ክፍት ስታደርግ ነው ብለዋል። ነገር ግን እስካሁን ድረስ በእስራኤል መከላከያ ተቋማት ውስጥ የተኩስ ማቆም ትዕዛዝ አልተላለፈም። እንዲሁም ከእስራኤልም ሆነ ከአሜሪካ ባለስልጣናት በኩል ለእስራኤል በተላለፈው መልእክት ላይ ማረጋገጫ አልተሰጠም ተብሏል። መቀመጫውን ዮርዳኖስ ዋና ከተማ አማን ያደረገው ለአልጀዚራ ዘገባ የሚያስተላልፈው ጋዜጠኛ ሮብ ባቀረበው ትንታኔ ላይ እስራኤልን ትክክለኛ አቋም በተመለከተ አሁን ላይ ከፍተኛ ጥርጣሬ ያለ በማለት ይገልጻል። አሜሪካኖች እስራኤል ተስማምታለች ቢሉም እስራኤል ግን ላለፉት ሳምንታትና ወራት ድርድርን አጥብቃ ስትቃወም መቆየቷን ጋዜጠኛው አስታውሶ ያብራራል። በተለይም እስራኤል ትራምፕን ከድርድር አውጥታ ወደ ጦርነት እንዲገቡ በማድረግ ረገድ ቁልፍ ሚና ነበራት ተብሎ ይታመናል። በቅርቡ በሳምንታቱ መጨረሻ ላይ እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ
የጠፋውን አሜሪካ አብራሪ በማስመለሳቸው እንኳን ደስ አሎት ለማለት በደወሉበት ወቅትም አጋጣሚውን ተጠቅመው ከኢራን ጋር የተኩስ አቁም ውስጥ መግባት እንደሌለባቸውና አሁንም ያላለቀ ስራ እንዳላቸው ጫና ማሳደራቸው ተዘግቧል። የእስራኤልና የአሜሪካን ጦር ለማውደም ያሰቧቸውን ግዙፍ መሰረተ ልማቶች ኢላማ ዝርዝር እያዘጋጁ መቆየታቸው አይዘነጋም። በተለይም እስራኤል ባለፉት ጥቂት ቀናት በድልድዮችና በባቡር መስመሮች ላይ የወሰደችው እርምጃ የዚህ ዝርዝር አካል ሊሆን እንደሚችል ተገምቷል። በመሆኑም የእስራኤልን ቀጣይ እርምጃ ዓለም በጉጉትም በስጋትም እየጠበቀው ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነት መደረሱን እርሳቸውም የኢራንን ቅድመ ሁኔታዎች በይፋ መቀበላቸውን ካስታወቁ በኋላም ቢሆን የጦር መሳሪያዎቹ ድምፅ ገና አልረገበም። ተኩስ አቁሙ ስምምነት ተደርሶ ከታወጀም በኋላ በእስራኤል የአደጋ ጊዜ ሳይረኖች ደጋግመው እየጮሁ ነው። በርካታ የመካከለኛው ምስራቅ የባህረ ሰላጤው ሀገራትም ከፍተኛ የሚሳኤልና የሰው አልባ በራሪ አውሮፕላን ድሮኖች ከኢራን ተተኩሶባቸዋል። ኩዌትና የተባበሩት አረብ ኤምሬትስ ንጋቱን ባወጡት መግለጫ ሀገራቱ ወደ ግዛታቸው እየገቡ ያሉ በርካታ ሰው አልባ በራሪ አውሮፕላኖችና ድሮኖችን እንዲሁም ሚሳኤሎችን ጥቃት በአየር ላይ ለማክሸፍና ለማምከን ከፍተኛ ርብርብ እያደረጉ እንዳነጉ ነው የተናገሩት። የተባበሩት አረብ ኤምሬትሷ አቡዳቢ የሚገኙት ባለስልጣናት እንደገለጹት በጥቃቱ ምክንያት እጅግ ወሳኝ በሆነው የሀብሻን የጋዝ ማቀነባበሪያ ተቋም ላይ ከባድ የሆነ የእሳት አደጋ ተከስቷል ብለዋል። የአደጋ ጊዜ ሰራተኞች ይህንን እሳት ለማጥፋት ርብርብ በማድረግ ላይ እንደሚገኙም አስታውቀዋል። ሌላኛዋ የቀጠናው ሀገር ኳታር በተመሳሳይ የኳታር መከላከያ ሚኒስትር ንጋቱን ባወጣው ይፋዊ መግለጫ እንዳለው ወደ ሀገሪቱ የአየር ክልል ከኢራን የተተኮሱ በርካታ ሚሳኤሎችንና ሰው አልባ በራሪ አውሮፕላኖችን ለመከላከል እየሞከርኩ አድሬያለሁ ብሏል። ሌላኛው ባህሬን ነች። የባህሬን የሀገር ውስጥ ጉዳይ ሚኒስትር የአደጋ ጊዜ ማስጠንቀቂያ ሳይረኖች በመላው ሀገሪቱ እየጮሁ መሆኑን በማረጋገጥ ነዋሪዎች በአስቸኳይ ወደ አስተማማኝ መጠለያ ስፍራ እንዲገቡ ጠይቋል። የሳውዲ አረቢያ የሲቪል መከላከያ ማዕከላዊ በሆነችው የአልካርጅ ግዛት ውስጥ ሊፈጠር የሚችልን አደጋ አስመልክቶ የቅድመ ማስጠንቀቂያ ከወጣ በኋላ እጅግ በጣም በርካታ ቁጥር ያላቸው ሰው አልባ በራሪ አውሮፕላኖች ወደ ሳውዲ አረቢያ ተተኩሷል። የእስራኤል መከላከያ ኃይል አይዲኤፍ ንጋቱን ባወጣው መግለጫ ከኢራን የተተኮሱ በርካታ ሰው አልባ በራሪ አውሮፕላኖችና ሚሳኤሎች መለየታቸውን አስታውቆ ወደ እስራኤል በከፍተኛ ቁጥር እየመጡ ነው ሲል ገልጿል። የእስራኤል ማገን አደም ዶቪድ የተሰኘው የእስራኤል የቀይ መስቀል ማህበር እንዳረጋገጠው ጥቃቱ ያረፈባቸው በማዕከላዊ እስራኤል የሚገኙ በርካታ ስፍራዎች ላይ የአደጋ ጊዜና የነፍስ አድን ቡድኖች ተሰማርተው አስቸኳይ ምላሽ እየሰጡ ነው ተብሏል። በሌላ በኩል የኢራን መንግስታዊ ብሮድካስተር የሆነው IRIB ሌሊቱን ባወጣው የትንታኔ ዘገባ የኢራን ጠቅላይ መሪ ሙጅታባ ካሚኒ ሁሉም የጦር ክፍሎች ተኩስ እንዲያቆሙ ይፋዊ ትዕዛዝ አስተላልፈዋል ብሏል። ነገር ግን ታዛቢዎች እንደሚያስረዱት በጦርነት ወቅት ኢራን ያልተማከለ የመከላከያ ስትራቴጂ ስትከተል እንደቆየች የተገለጸ ሲሆን ይህም ማለት የተለያዩ የቀጠናው ወታደራዊ አዛዦች ቀድመው በተሰጧቸው የኢላማ ዝርዝሮች ላይ ተመስርተው የራሳቸውን ራሱን የቻለ ከባድ እርምጃ ይወስዳሉ ማለት ነው። በዚህ ወታደራዊ አወቃቀር ሞዴል ምክንያት ከጠቅላይ መሪው የተሰጠው የተኩስ ማቆም ትዕዛዝ ወደ እያንዳንዱ የጦር ክፍሎች ደርሶ ተግባራዊ እስኪሆን ድረስ ረዘም ያለ ጊዜ ሊወስድ እንደሚችል ከወዲሁ ተነግሯል። ይህም ማለት ዛሬ ሌሊቱን የተደረሰው የተኩስ አቁም ተኩሱ የሚቆመው ነገ ወይም ከነገ በስቲያ ነው። ምክንያቱም በኢራን ያልተማከለ የእዝ ሰንሰለት በመፈጠሩ ምክንያት ሁሉም የጦር አዛዦች በየራሳቸው ወደ ተሰጣቸው የቀድሞ ኢላማቸው ዝርዝር ከፍተኛ ቁጥር እየተኮሱ በመሆኑ ነው። ይህ የተኩስ አቁም ስምምነት በአሜሪካ የውስጥ ፖለቲካ ውስጥም ከፍተኛ መነጋገሪያ ትኩሳት ሆኗል። በተለይም የተቃዋሚ ዲሞክራቲክ ፓርቲ ከፍተኛ አመራሮች በትራምፕ ውሳኔ ላይ ከፍተኛ ሁኔታ እየተሳለቁባቸው ይገኛሉ። የአሜሪካ ሴኔት የአናሳው መሪ የሆኑት ከፍተኛ የዲሞክራቲክ ፓርቲ አባል ቻክ ሹመር የተኩስ አቁሙን በበጎ የተቀበሉት ቢሆንም አጋጣሚውን ግን ሪፐብሊካኑን ፕሬዝደንት ዶናልድ ጄ ትራምፕን ለመተቸት እጅግ ከፍተኛ መንገድ እንዳገኙ ተነግሯል። ሹመር
በማህበራዊ ሚዲያ ገጻቸው እንዳሉት ከሆነ ትራምፕ ወደ ኋላ በማፈግፈጉ በእውነቱ ደስተኛ ነኝ። እሱን ከሚያስደስተውና ጅልነት ከተሞላበት ፉከራው መውጫ የሚሆን ማንኛውንም አይነት መንገድ በከፍተኛ ተስፋ መቁረጥ ሲፈልግ ነበረ በማለት የትራምፕን የጦርነት ዛቻና ቀጣይ የተኩስ አቁም ውሳኔ አጣጥለውታል። ይህ ንግግር የትራምፕ የጦርነት አስተዳደር በአሜሪካ የፖለቲካ ሊቃን ዘንድ ያለውን ክፍል አጉልቶ አሳይቷል። በዚህ እንዳለ የሆርሙዝ ወሽመጥ የባለቤትነት ሽኩቻ ግን የመካከለኛው ምስራቅ የባህረ ሰላጤው ትኩስ አጀንዳ ሆኗል። የተኩስ አቁም ስምምነቱ ትልቁ ፈተናና የፖለቲካ ትኩሳት ያለው በስትራቴጂካዊው የሆርሙዝ ወሽመጥ ዙሪያ ነው። ለአልጀዚራ ከሳዑዲ አረቢያ ሪያድ ዘገባውን ያቀረበው ረሱል እንደገለጸው ከሆነ የሆርሙዝ ወሽመጥ ዳግም መከፈት በባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት እጅግ ወሳኝና የህልውና ጉዳይ መሆኑን አስምሮበታል። ትራምፕን ከትናንት በስቲያ ጀምሮ የመካከለኛው ምስራቅ ሀገራት እየደወሉ ሲወተውቷቸው እንደነበረም ገልጿል። እንደ ዘጋቢው ማብራሪያ ከሆነ እስካሁን ድረስ ከጂሲሲ ሀገራት አመራሮች በኩል ስለታወጀው የተኩስ አቁም በይፋ የተሰጠ ምንም አይነት መግለጫ አልወጣም። የወጡት መግለጫዎች በሙሉ የቅርብ ጊዜ ጥቃቶችን የሚያወግዙ ብቻ ናቸው ብለዋል። ሆኖም ግን የፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም መግለጫ ይህ የረጅም ጊዜ ችግርን ወደ መፍትሄ በመቃረቡ ክብር ይሰማኛል በማለት በባህረ ሰላጤው ሀገራት ስም ጭምር እሳቸው እየተናገሩ መሆኑን በግልጽ ያሳያል። የመካከለኛው ምስራቅ የገልፉ ሀገራት የባህረ ሰላጤው ሀገራት አቋም ሁልጊዜም ወጥ ነው። እርሱም ወደ ተኩስ አቁም የሚደረግ ማንኛውንም ሂደት ውስጥ አካል መሆን አለብን የሚል ነው። ትልቁ አወዛጋቢ ነጥብ ግን የወሽመጡን ጉዳይ አሜሪካ ለኢራን ማስረከቧ ነው። በትራምፕ መግለጫ ኢራን በ15 ቀናት የተኩስ አቁም ጊዜ ውስጥ የሆርሙዝ ወሽመጥን ሙሉ በሙሉ በአስቸኳይና ደህንነቱ በተጠበቀ መልኩ ኢራን ለመክፈት ተስማምታለች። አሜሪካም ወሽመጡ የኢራን ነው ስትል በይፋ ባለቤትነቱን አውጃለች። ይህ ማለት ታዲያ ለተባበሩት የገልፉ ሀገራት ለጂሲሲ ሀገራት በሙሉ ወሳኝ ነው። ነገር ግን የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ባወጣው መግለጫ ላይ ኢራን በሆርሙዝ ወሽመጥ ላይ ያላትን ሙሉ ቁጥጥር እንደምታስቀጥል አስረግጧል። ይህ እርስ በርሱ የሚጋጭ ዜና ነው። በጂሲሲና በኢራን መካከል ትልቅ ውዝግብ ነጥብ እንደሚሆን ይጠበቃል። ምክንያቱም የባህረ ሰላጤው ሀገራት የሆርሙዝ ወሽመጥን የኢኮኖሚያቸው ደም ስርና የህይወት መስመር በመሆኑ በወሽመጡ ነባራዊ ሁኔታ ላይ ምንም አይነት የባለቤትነትና የቁጥጥር ለውጥ በፍጹም እንደማይቀበሉት ነው የሚጠበቀው። ይህ ዝርዝር የዓለም አደገኛ ሁኔታ እንደሚያሳየን የአሜሪካና ኢራን የተኩስ አቁም ስምምነት ወረቀት ላይ ቢሰፍርም በተግባር ግን ምንም አይነት የተሰራ ነገር እንደሌለ ይገልጻል። የሆርሙዝ ወሽመጥ ባለቤትነት ሽኩቻ የዓለምን ሰላም አሁንም አደጋ ላይ እንደጣለው ነው። ቀጣዮቹ ጥቂት ቀናትና ሰዓታት የዚህን ስምምነት እውነተኛ ገጽታ እጣ ፈንታም የሚያሳይ ነው። ተኩስ አቁሙ ሌሊቱን መታወጁን ተከትሎ የመካከለኛው ምስራቅ የአረብ ሀገራት በተለይም እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትና ኳታር አቋማቸውን በይፋ በዛሬው ዕለት ያሳውቃሉ ተብሎ ይጠበቃል። ሀገራቱ አቋማቸውን በይፋ ሳያሳውቁ ዜናውን ተከታትዬ የማቀብላችሁ ይሆናል። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አብራችሁኝ ስላላችሁ በድጋሚ አመሰግንኩ። ከሰዓታት በኋላ በሌላ ተጨማሪ መረጃ እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ